ህይወታቸውን ከኃጢአት የሚወጡበትን አንተንም ጤና ሰጥቶ የእግዚአብሔርን ስም ከፍ አድርገ የእግዚአብሔርን ስራ ከፍ አድርገ የምትናገርበት ያድርግልን በሉት። ሁላችሁም ከልቤ ነው የምልህ። እውነት እግዜር ይስጥልኝ። ተባረኩ ወንድሜ። ተባረኪ ጂጂዬ። አንቺንም ጌታ ይባርክሽ ለወንጌል ፈቃደኛ ስለሆንሽ በጣም በጣም አመሰግናለሁ። እንዲሁም ደግሞ አጠገባችን ሆናችሁ ሰፖርት ያደረጋችሁን አብራችሁን ጊዜያችሁን የሰጣችሁ በታፕታፕም በኮፒ ሊንክም እንዲሁም ደግሞ የእግዚአብሔር ቤተሰቦች የኢየሱስ ልጆች እግዚአብሔር ይስጥልን አብራችሁን ስለነበራችሁ። ቴንኪዩ በጣም ሁላችሁንም በጣም አመሰግናለሁ። ማሙሽዬ፣ ጃዬ ተባረክ፣ ጆኒ፣ ሌሎቻችሁም እዚህ ታብታብ ያደረጋችሁ ጊፍት የሰጣችሁ ኮፒ ሊንክ ያደረጋችሁ ሼር ያደረጋችሁ ቁጭ ብላችሁ አሜን ያላችሁ ኢየሱስ ያላችሁ የዘመራችሁ እልል ያላችሁ ሁላችሁም በእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከዚህ ስትሄዱ የጎደለው ሞልቶ የጠመመው ቀንቶ ጠብቃችሁ የተበላሸው ይስተካከልላችሁ በኢየሱስ ስም። ጉድለት የሆነ ነገር ሁሉ በኢየሱስ ስም ይሙላላችሁ። እናንተ ቤት እግዚአብሔር የሚመነዘር የሚወራ ርዕስ ይሁን። እግዚአብሔር እናንተ ቤት ገንዘብ ይሁን። እግዚአብሔር እናንተ ቤት ጤና ይሁን። እግዚአብሔር እናንተ ቤት ወንድም ይሁን። እግዚአብሔር እናንተ ቤት በረከት ይሁን። እግዚአብሔር እናንተ ቤት አለኝ ብላችሁ የምታወሩለት ያ ትልቅ ጉዳያችሁ እርሱ ይሁን። እግዚአብሔር ዋስ ጠበቃ ይሁናችሁ። እግዚአብሔር በክፉ ቀን መውጫ ይሁናችሁ። እግዚአብሔር ለእናንተ በሁሉ ነገራችሁ ላይ የበላይ አለቃ ሆኖ በእናንተ በንብረታችሁ፣ በልጆቻችሁ፣ በቤተሰቦቻችሁ፣ በትምህርታችሁ፣ በሁሉ ነገራችሁ ላይ እግዚአብሔር ጌታ ይሁን። እግዚአብሔር ባለጉልበት ባለስልጣን ይሁን። እሱን አልፎ የሚነካችሁ እንደሌለ መጽሐፍ ይናገራል። መጽሐፍ ሲናገር የሚነካችሁ የዓይንን ብሌን ይነካል ተብሎ እንደተጻፈ እናንተን የነካ እናንተን የገላመጠ እናንተን በክፉ ያየ በኢየሱስም ከዙሪያችሁ ላይ ይጠረግ። ጤናችሁ ይጠበቅ። መንገዳችሁ ሁሉ የተጠበቀ ይሁን። ልጆቻችሁ ይባረኩ። ንግዳችሁ ይባረክ። ስራችሁ ይባረክ። እግዚአብሔር በዚህ ማለዳ ከፊታችሁ የተደቀነ ማንኛውም የክፉ ሀሳብ ሰዎች ምክር፣ የአጋንንት የጨለመው ሀሳብ ክፍር በልጁ በኢየሱስ ክርስቶስ ስም ከመንገዳችሁ ላይ የተጠረገ ይሁን። ባላሰባችሁት መንገድ እግዚአብሔር መከታ ያርጋችሁ። ጉልበት ይሁናችሁ። በረከት ይሁናችሁ። እንደገና ደግሞ ጸልያለሁ። እግዚአብሔር አምላካችን ለኢትዮጵያ ሰላም ያርግልን። በሰሜኑ ክፍል እርስ በርስ ወንድምን ከወንድም በጦር የሚያማዝዝ እርስ በርስ ወንድምን ከወንድሙ የሚያጋድል መንፈስ ከምድሪቱ ላይ የተጠረገ ይሁን። ደም የጠማው ዘንዶ፣ ደም የጠማው የጨለማ ክፉ ምክር ኢትዮጵያውያን እርስ በርስ የማያፋቅር በጌታ በኢየሱስም ከምድሪቱ ላይ የተጠረገ ይሁን። የጦርና ጦር ወሬ ከኢትዮጵያ ምድር ላይ ይነቀል። ሕፃናት ይደጉ፣ አዛውንቶች ይጦሩ፣ ተማሪዎች ይማሩ፣ እናቶች በሰላም ይውጡ ይግቡ። ትውልድ ሁሉ በሰላም የሚወጣባት የሚገባባት ሀገር ትሁን ኢትዮጵያ። ለባለስልጣን ለመሪዎቻችን እግዚአብሔር አምላክ ማስተዋልና ጥበብ ይስጥ። ሁሉም በፍቅርና በማስተዋል እንዲያስተዳድሩ የሰለሞንን ጥበብ ይስጣቸው። እግዚአብሔር አምላክ ኢትዮጵያ ውስጥ ሕፃናት ማይራቡበት፣ ወጣት ማይሰደድበት፣ ልጆች ማይሞቱበት፣ እርጉዞች በሰላም የሚወልዱበት፣ እናቶች የሚጠበቁበት ምድር እንዲሆን እግዚአብሔር አምላክ ኢትዮጵያን ለአንተ አሳልፈን እንሰጣለን። ክፉ ነገር ከምድሪቱ ላይ ይጠረግ። መጥፎ ነገር ከምድሪቱ ላይ ይነሳ። በህዝቡ መካከል በትውልድ መካከል ክፉ ሀሳብ የሚዘሩ ተንኮል ሀሳብ የሚረጩ ትውልድን የሚያጋጭ ሀሳብ የሚወረውሩ ምንጫቸው ከዳብሎስ ሲሆን አንዳንድ ሰዎች እግዚአብሔር አምላክ ልቦና ይስጣቸው። አእምሯቸውን አንደበታቸውን እሱ ይግራ፣ እሱ ይጠብቅላቸው። ክፉ እነሱንም አያግኝ። በጌታ በኢየሱስ ስም በግፍ ባልሰሩት ወንጀል በሰዎች ተንኮልና ሴራ በእስር ቤት ላሉ ሁሉ እግዚአብሔር ሆይ መፈታት ይሁንላቸው። ባልሰሩት ወንጀል በደባ በሴራ ታስረው ላሉ ሁሉ እግዚአብሔር አምላክ ሆይ መፈታትን ላክላቸው። በህመም ላይ በሆስፒታል የተያዙ በደዌ ዳኛ በአልጋ ቁራኛ ለተኙ ሁሉ እግዚአብሔር አምላክ ሆይ ካንተ ዘንድ ፈውስ ይሁንላቸው። በአጋንንት አሰራር በደዌ ዳኛ እግራቸው የሰለለ እጆቻቸው የተጣመመ ወገባቸው የተጎበጠ በኢትዮጵያ ምድር ላይ ያሉ በዓለም አቅጣጫ ሁሉ ያሉ ህመምተኞች አጋንንት የያዛቸው በኢየሱስ ክርስቶስ ስም ከላያቸው ላይ የአጋንንት መንፈስ ተጣርጎ የሄደ ይሁን። ለገበሬው ዘር ምርጥ ይሁን። የታረሰው ደግሞ ምድር ታብቅል። እህለ በረከቱን ዝናበ ምሕረቱን እግዚአብሔር ለምድራችን ያብዛ። ሽማግሌዎች ይብዙ። የሚወደዱ የሚደመጡ አባቶችን እግዚአብሔር ያብዛልን። ትውልዱ አባቶችን የሚሰማ ይሁን። እግዚአብሔር ከኔ የቀረውን ለምድሪቱ በረከት አድርጎ ይስጥ። በጌታ በኢየሱስ ክርስቶስ ስም የጸለዩን ነው ሁሉ የተደመጠ ይሁን። እግዚአብሔር አባቶ በልጅ በኢየሱስ ስም ያወራነውን የጸለዩን የዘመርነውን ሁሉ ተቀበል። በምትወደው ልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ቅዱስ አሜን። ተባረክ። ይሄ በምንም አይገኝም። እግዚአብሔር ይስጥልን እንዳልክ በኢየሱስ ዛሬ ለየት ያለ ቀን ነው አይደል ጋይስ? ጅጅሻ ያ ጅጅ ቤት ነኝ እንዴ ዛሬ እያልኩኝ እኮ ደጋግሜ ቼክ እያደረኩኝ እንዳልክ ሻይ ያ
በጣም እናመሰግናለን በዚህ መልኩ ስላገኘን ስላየውክን ፐርሰናሊ ደስ ብሎኛል። እግዚአብሔር ባርክና ከዚህ በላይ ምንም ነገር የለም። ገባሽ? ሰው በብዙ ነገር ኢንጆይ ያደርጋል፣ ግን ያው ሰው ስለ ሰማያዊ ነገር እንደዚህ ሲያወራ እግዚአብሔርን ሲያከብር ሲያመልክ ሲዘምር መልካም ነገር ከአንደበቱ ሲወጣ ስታይ ከዛ በላይ የሚያነጽ ነገር የለም። ቲክታክ ላይ በብዙ ነገር ተጥደን እንውላለን እና በማያነጽ ነገር ነው ሰው አፊል ግድ ስራ ትቼ ነው ራሱ በግማሹን ስራ ትቼ ነው ማዳምጥ የነበረውና ከዚህ በላይ ምንም ነገር የለም እና ለሰው ልጅ ክብር ይሄ ነው። ላይክ መንፈስሽም ነፍስሽም ይመሰክርልሻል። የማንንም ኮንፎርሜሽን አትፈልጊም ነው እሱ ስለ እግዚአብሔር ሲያወራ ስለ ክርስቶስ ሲናገር ከዛ በላይ ክብር የለም እና በየትኛውም እምነት ብንሆን ማለት ነው እና ትክክለኛ የነፍስ እርካቷ ዞሮ ዞሮ ተሽከርክሮ ሄዶ ክርስቶስ ላይ ነው። የህይወት ምንጭ እሱ ስለሆነ እኔ የህይወት መንገድ እውነት ነኝ ስላለ ማለት ነውና እንደዚህ የሚናገሩ የሚያነጹ ሰዎች ሲገኙ ወንድሞቻችን እህቶቻችን ከሆኑ ጀስት እንዲህ ታይም ሰተን ቢያንስ በሳምንት አንድ ቀን እንደዚህ ብናሳልፍ መልካም ነው። ህይወት አጭር ናች እና ሁላችንም እና ስንሞት እንትና ሞተ ምናምን ብለን ከንፈር ከምንመጣ ምንድን ነው የሚባለው እንትን ከምንል ገባሽ? ጂጂ ማሙሻ ሞተ ጂጂ ሞተች ምናምን ነው አያድርሰውና ከሚባል ግን ላይክ ያ ሰው ትክክለኛውን መንገድ ይዞ ሲጓዝ ደስ ይላል እና በቃ ወንድሜ ወዴት እንደሄደ አውቃለሁ፣ እህቴ ወዴት እንደሄደች አውቃለሁ የሚል ኮንፊደንስ ይኖረናል። አንጸጸትም በህይወት እያለች ስለዚህ እውነት አልነገርኳትም አንልም እና ያው ቲክታክ ላይ ታውቂያለሽ ሁላችንም ዝገናል እና ከኛ በኋላ ነው መጥቶ እንዳልክሻ ተመንጥቆ ሄደው ማለት ነው። እኛ ፈዘን ተንዝዘን እዚህ ጋር በነገር ሰው እና እንዳልክሻ እግዚአብሔር ጸጋውን ያብዛል። በጣም ደስ ብሎኛል እንደዚህ አይነት ጸጋ ስላለ ከአንተ ውስጥ እግዚአብሔር ሲያስቀምጥ አይስበር ሲሪየስሊ ያ ይሄ ቅድም ብሎታል እኮ እድሜ ማስቆጠር አይደለም። እኔ ሃይስኩል ላይ ያለው ነው ጌታን ያገኘሁት፣ ግን በጣም ደክም ያለው ወደኋላ ማለት ፐርፐዝሊ እየታወቀኝ ነው። ገባሽ? በፈቃደኝነት ነው እንትን ይዛልኩት እንጂ ሰው አገር ቤት በሆን ብዬ ተመኘውኝ አሁን ማለት ነው እንዳልክ ያለበት ቦታ በሆን እላለሁ እና እዚህ ስመጣ ነው ትንሽ የተበላሸዋል እንጂ ያ እንደዛ ነው። ለማንኛውም ጂጂ ደግሞ አንቺ ታይምሽን ደግሞ ስፔንድ አድርገሽ እንደዚህ ወንጌል እንዲመሰል ኢየሱስ ክርስቶስ ስሙ እንዲጠራ እንዳልክም እዚህ ጋር ገብተህ ታይምህን ስፔንድ አድርገህ ስለ ኢየሱስ ብቻ ስላወራክ ከሱ ውጭ እውነት የለም እዚህ ምድር ላይ እና ከሰማይም በላይም በታችም የለም። እውነት እሱ ነው ያለውም የነበረውም የሚኖረውም እሱ ነው እና እንደዛ ታይምህን ጊዜህን ፓወርን በሙሉ ስፔንድ ስላደረክ እዚህ ጋር ሸር ስላደረክን የእውነት አምላክ ክርስቶስ ኢየሱስ ጸጋውን ያብዛልክ። እንወዳለን። ተባረክ ጂጂ። ቴንክ ዩ። አንቺም ተባረክልን እህታችን። እኔ ደግሞ ጂጂ በፍጹም ክርስቲያን ነች እንኳን ብዬ እንደውም አንዳንዴ ሙስሊም ነች እንደ ጂጂ ምናምን ሁላ ርነም ለዛ ነው የዛሬ አመት ነው ያወቅሁት በጌታ መሆኗ። ጴንጤ እኮ ነች ጂጂ። ብቻዬን ከቤተሰባችን ብቻዬን ጴንጤ ሆንኩት ነኝ። አሁን ግን ሁሉም ናቸው። ሲጀመር አንቺ ከፊትሽ ጋር ጴንጤነት ነው የሚሄደው። ምክንያቱም የማደርጋቸው ነገሮች አንዳንድ ነገሮች ይደብርሃል። እንደዚህ ነው ዝም ዋናው መመለስ ነው። ታጠል አንዳንዴ እንዳልክ ስትጸጸት ደግሞ መዝሙር ትከፍታች ምናምን እና አንዳንዴ ኮንፊዝ ሆናለሁ ጂጂ እና አንዳንዴ ላይ እዚህ ሶሻል ሚዲያ ያሉ ክርስቲያን የሆኑ ግን በሌላ ህይወት ውስጥ ያሉ ሰዎች ላይ ማትፈርደው ለመሰለ ቸርች የሚሄደው እንትንም ያሸማቅቃቸዋል። የሆነ ነገር ቢሳሳቱ ፈራጅ ነው። ገብቷል። አሁን ጂጂ እኔ ብትሳሳት ብትደክም ለአበረታት ልጸልይላት ነው እንጂ የሚገባኝ አንቺ ጴንጤ ሆነሽ አታፍሪም እንዴ ምናምን የሚል ክርስትና ቶክሲክ ስፒሪቹዋሊቲ ቶክሲክ ስፒሪቹዋሊቲ በጣም ከባድ ነው እና ሰው ሲደክም ማበረታት ነው ከክርስቲያን የሚጠበቀው። እኔ በኃጢአት ወድቄ ብገኝ ጴንጤ ወንድሜ ለእኔ መጸለይ ነው ያለበት። እንዴ ወንድሜ አይዞ ና ብሎ ብድግ አድርጎ ይዞኝ ወደ ቸርች ይዞኝ ወደ ጸሎት። ምክንያቱም ቸርች በወንጌል በጸሎት በመዝሙር አስታጥቃይ ልክ ስመጣ ዓለም ላይ ነው የምመጣው። ገብቷል። ውጊያ ያለብኝ ከባድ ውጊያ ከሆነ ያለብኝ እዛ ውጊያ ላይ መሸረፍ አለ። ውጊያ ከሆነ የተያያዝ ነው አይደለ? መንፈሳዊ ዓለም እኮ ነው ጋይዝ። ስለዚህ ጦርነት ጦር ሜዳ ሄዳችሁ ሳልነካ መጣው አይባልም።
ጨረፍተው የፈንጂ ይነካናል። እንዲህ ጨርፎን ሲመጣ እንዲህ ተጨርፈን ቸርች ስንመጣ ቸርች እንደገና በጸሎት ክፍተቱን ትሞላለች። እንደገና ተጸልዮልን ተጠገነን ቃል ተጣጥቀን እንደገና እንወጣለን። እንደገና ተሸርፈን እንመጣለን። እንደገና ደግሞ ቸርች እንመጣለን። እንደገና ይጸለይልናል። እንደገና እየወጣ ነው። ክርስትና 70 ዓመት እንደዚህ ነው የምንኖረው። በቃ ጨርሻለሁ የሚባል ህይወት የለም። ዴይሊ ጦርነት አለ፣ ዴይሊ ውጊያ አለ፣ ዴይሊ መድማት አለ፣ መውደቅ አለ፣ መሳት አለ፣ ጸጋ አለ። እግዚአብሔር ያግዛል። ጸጋውን አፍስሶልናል፣ ደግሞ ያነሳናል። ምንም ጥርጥር የለውም። የእግዚአብሔር ጸጋ አለ። ያ እንዳልክ አብኬ ምን ሮሜ 14 አንድን የጠቀሰው በጣም ያ እሱ ራሱ ፕሩፍ ነው። ላይክ በእምነት የደከመና ክርስቶስን የካደ አንድ አይደለም እና የደከሙ ይኖራሉ እና ሰው ያ እንደኛ አይነቱ ማለት ነው ሰው እና እንደዚህ የሚያነቃቁ ለክርስቶስ ፍቅር ያላቸው ሰዎች ሲኖሩ ምን እንደሞ መርጣለሁ መሰለህ እያስመሰልኩኝ በጌታ ቤት ውስጥ ከማስመስል በቃ እስከነ ምናምን ውጥት ብዬ በቃ እኔ የሚያስደስተኝ እንደውም እሱ ነው። ውስጡ ሁኜ ወጥቼ ኃጢአት እየሰራሁ ተመልሼ ከምል ወጥቼ በቃ ሁሌ እግዚአብሔር ግን ከኔ ጋር ነው። በጣም ነው እኔ በጣም ሁሉን ነገር ከሁሉ ነገር መውጣት ትችላለህ። ከጌታ ቤት ግን መውጣት እንደማትችል በራሴ ነው። በቃ ሁሉን ነገር መቁረጥ እችላለሁ፣ መለወጥ እችላለሁ። በሃይማኖቴ ግን በኢየሱስ ግን እኔ አልደራደርም። ለምን በቃ ህይወቴን አጥቼ የፈለከውን ነገር አልኩቸው። በጠቃላይ ሰው በጣም በህይወት የሚገርመኝ ኃጢአት እንደሆነ አውቃለሁ። እንደዚህ አንዳንድ ነገሮች ላይ ግን ከዛ ቦታ ላይ እያለሁ ራሴን በማላስታውስ ደረጃ ኢየሱስን እንደማስታውስ ነው የምነግርህ። እግዚአብሔር ምስክሬን ነው የምልህ። ምርኩዜ አድርጌው ነው የሚሄደው። አንዳንድ ጊዜ በቃ የሆነ እያወራ ከእሱ ጋር የምትሄድ የለ ራሴን እኮ መቆጣጠር ሲያቅቶኝ ራሱ ግን እንደ መጽሐፍ ቅዱስ ያልፈልከውን የምታደርገው ጳውሎስ እንዳለው እንዳልክ እንዴት አንተ እሱን ታየዋለህ? እንደዛ ነው አይነት ሲቹዌሽን አብዛኛው ክርስቲያኖች ነው እና መውጣት ማትፈልገው ሚት ነክ እኔ ጌታን ተቀብዬ ጂጂ ዓመት ከ4 ወር ከ5 ወር አሁን ደክመህ ታውቃለህ ወይ? አዎ። ወድቀህ ታውቃለህ ወይ? አዎ። የኔና የጂጂ እና የማሙሽ ልዩነት መስማለ እኔ ደክሜ ቸርች አልቀርም። ደክሜ ጠዋት ቸርች ነኝ። ለምን ቸርች ነው የምጠገነው? ቸርች ነው የምሰራው። ቸርች ነው የሚጸልዩልኝ ወንድሞች አሉ። በጭራሽ ከቅዱሳን ህብረት መጉደል አልፈልግም። ቸርች የቀረው ቀን ከቅዱሳን ጋር ህብረት ማድረግ ያቋረጡ ቀን ለሰይጣን እመቻለሁ። እኔ አሁን አንድ ጂጂ ቅድም ስትል ያለችውን አማርኛ ሙሉ ለሙሉ ማልቀበለው አንድ አማርኛ አለ። በዓለምም ሆኜ እግዚአብሔር ከእኔ ጋር አለ። ኦፍኮርስ አለ፣ እስከ ዓለም ፍጻሜ ከኛ ጋር ነው። ግን ሲስተሙ ለክርስቲያኖች አይሆንም። ለክርስቲያን የሚመች ስፍራ የት ነው? ቤተክርስቲያን፣ የቅዱሳን ህብረት፣ የጸሎት ህብረት፣ የወርሽፕ ህብረት፣ የፌሎች የመጽሐፍ ቅዱስ ጥናት ህብረት። ለምን መሰለ ጂጂ ከዚህ ካመለጠን ውጭው ለእኛ ሰይፍ ነው፣ አይመችም። ሲስተሙ ክርስቲያንን አይወድም፣ ይጠላል። ህብረት ኢዝ ደ ቤስት ዋን። ህብረትን የመሰለ ነገር በእውነት ነው የምልሽ። እኔ አሁን እንግዲህ ከዓለም ነው የመጣሁት አይደለ? በጣም ከባድ ሁኔታ ውስጥ እኔ መሀል ከተማ ላይ ያላየሁት እኔ ያልሰራሁት ኃጢአት ሌላ ሰው አይሰራም። በእኔ በኩል ነው ለአንዳንዶቻቸው የተከፋፈለው። አንዳንዶች መሆን የሚፈልጉትን እኔ በ23 ዓመት ይሆኛለሁ እዚህ ሀገር ትልቅ የሚባል ሁሉም ግን ከክርስቶስ ፍቅር አንጻር ሳየው ምናምንቴ እንደ ጉድፍ ቆጥራለሁ። ጳውሎስ እንዳለ እኔ እኮ እውቅናዬን አመጣሁት፣ ስሜን አመጣሁት፣ ምናምን አመጣውና ኢየሱስ ጋር አደረስኩት እና ኢየሱስ በለጠብኝ። ሰዎች ሊጠሉ እንዴ እኔ እኮ በጌታ ለመሆን የወሰንኩ ቀን እኮ የሆኑ ሚሊዮን ህዝብ እኮ ሊያየኝ እንደሚጠላ አውቃለሁ። ይሄ ጠፍቶኝ ነው እንዴ? አውቃለሁ። በኔክስት ዴይ የሆነ ሚሊዮን ህዝብ እኔን እንዳየ እርግማን እንደሚያዘንብብኝ አውቃለሁ። ይሄ ልጅ እንደሚል አውቃለሁ። ይሄው ስቲል ነው አመት ሙሉ ይሄው ስድብ። እዚህ እንኳን ስድብ ለምንድን ነው መልስ የማልሰጠው? ምን አውቃለሁ እኔ ራሱ ምን እንደነካኝ። ተሳዳቢ ዝም የምልበት ህይወት ገባኛ። ክርስትና እንደዚህ ነው እንዴ? ጣፈጠኝ። ደስ ሲል የሆነ ሰው እየረገመ እወዳለሁ የምልበትን ህይወት ስታንድ ጌታ አስረዳኝ።
የሆነ ሰው እናት እንዴት ይሁን እያለኝ ኮሜንት ላይ እናት እንዴት ይሁን የእንትን ልጅ እያለኝ እወዳችኋለሁ የሚልበትን አቅም ጌታ ነው የሰጠኝ። እኔ ስሳደብ ጂጂ ለነገ አለለም ጠርዝ እኮ ነው ማስይዘው። ግን ክርስትና ውስጥ ታዲያ ደክማ አታውቅም ወይ? ኦፍኮርስ ደክማለሁ። ለምን አልደክም? ኢየሱስ ጌታ። አረ እንዳልክ እንደው ጴንጤ የሆነ እንደው ተሳስታ አታውቅም? አውቃለሁ። ተሳስተህ የት ሄድክ? ቸርች አታፍርም? እንደ ኃጢአት ሰርተህ አላፍርም፣ አባቴ ቤት ሄዳለሁ። እኔ ሰው ወደ ኢየሱስ ይሸሻል እንጂ ከኢየሱስ ሰው የት ይሸሻል? ጂጂ በቃ ተሳሳትኩ ብዬ ጥየው ከሄድኩ ኢየሱስን ምን ልሆን ነው? ወደ ኢየሱስ ነው የምሮጠው። ጂጂ ልጅ እያለሽ የሆነ ጉልበተኛ ሊመታሽል ሮጠሽ ከሆነ ታላቅ ወንድምሽ አጠገብ እንደምትደበቂ ወደ ኢየሱስ ጋር ነው የምትደበቀው። ሰዎች ሊገሉኝ ሴጣን ሊያጠፋኝ ሲል ሮጬ ኢየሱስ ውስጥ ገባለሁ። እስቲ ንካኝ እላለሁ። ከዛ በኋላ ታውቂያለሽ እንደዛ አይደል የምትይው? ልጅ እያለ እንደዛ አይደል ሮጠን የሆነ ሰው ጋር ተደብቀን ናንካኝ ምናምን እንደሌለ ካየነው በኋላ እኔ ኢየሱስን አይቼ ነው ቀና ያልኩት። ሮጬ ያመለጥኩት ኢየሱስ ጋር መጥቼ ነው። አያስነካማ ኢየሱስ አያስነካም። ግን እንዴት እንደሆነ ታውቃለህ? አንዴ አሁን አንተ አሁን ምናልባት እኔ ነው ብቻ በተለይ በቸርች ውስጥ አንዳንድ ነገሮች አሉ ገባ ያንን ነገር የማልቀበላቸው ነገር አሉ እኔ ራስ እና በብዛትም ደግሞ ከዛ ስታመልጥ ደግሞ ውጭው ላይ የሚጠብቅ ደግሞ ትልቁ ሰይጣን አለ በደንብ አድርጎ ማለት ነው። ከዛ እየጠፋ ትመጣለህ እና ከባድ እኔ ጂጂ አንድ ነገር የሚገባኝ ነገር በተለይ በውጭ ስትኖር ያለውም አንድ ቸርች ነው። ምናልባት በአቅራቢያ ወይም ርቀ ሊሆን ይችላል። ደግሞ ችግር አለ። ግን እኔ ጂጂ ኢየሱስ እንትን እልበታለሁ እደበቅበታለሁ አለኝ ብዬ ማወራው ነው እሱ እና ማንን ተማምነ ነው ይላሉ አንዳንድ ሰዎች። ኢየሱስን ነው የምንመካው የምንተማመነው። ቸርች ማለት የይሁዳ የጴጥሮስ የስምዖን ቤት ነች። ብዙ አይነት ሰው ነው ያለው። ወንበዴዋ ተጠርቷል እንዳለ ሸክም የከበደው እንዳለ እዛ ነው ያለው። ኑ ብሎ ኢየሱስ የጠራቸው ናቸው። ቸርች መንፈሳዊ ሆስፒታል ነች። ጂጂ ሄደን የምንታከም እንዳለ በሽተኛ ነው ያለው እዛ ታክሞ ነው የሚወጣል እንዳለ ቸርች ውስጥ በሽተኛ ብቻ ሆስፒታል ነች። ኑ ተብለን ነው የተጠራ ነው። እናንተ ሸክም የከበዳችሁ ብሎ እኮ ነው ኢየሱስ የጠራ ነው። ኢየሱስ እያከመን በጸጋው እየታከመን ትዕቢት ካለ በእግዚአብሔር ቃል እየተቆረጠ ሐሜተኛ ካለ በቃሉ ሰይፍ እየተከነደሰ ዘማዊ ካለ ከዕለት ዕለት ተሻሽሎ ወደ ፍጽምና እስኪደርስ ቸርች ውስጥ ሆኖ ኃጢአት የሚሰራ የለም አለ። እንዴት ሆስፒታል ቶሎ አይድንም። አንዳንዱ ካንሰር ነው የሚቆረጥ አለ። በ6 ወር ሚድን አለ፣ በ1 ወር ሚድን አለ፣ በ15 ቀን ሚድን አለ። እንዳለ በሽተኛ ነው ያለው አልጋ ላይ የተኛ ቃሉ እያጠበው እየፈወሰው ቀን በቀን እየታደሰ እየተለወጠ ክርስቶስን ወደ መምሰል የሚጓዝ የጽዮን ተጓዥ ነው ክርስቲያን። እና የመላእክቱ ጉባኤ ጠብቀ እንዳትመጣ ቸርች ውስጥ ገላመጡኝ። ለምን ደሞ አይገላምጥ? ገላማጭ አለ እዛ ውስጥ ይፈወሳል አንድ ቀን። ሐሜተኞች እኮ አሙኝ። ሐሜተኛ አለ አንድ ቀን የቃሉ ሰይፍ እየጠረበው ሰው እያደረገው ነው። አንድ ኳ እያደረገው ኳ እያደረገው በ20 ዓመቴ እኮ ነው ሐሜት ተውኩት እንዳለ የጸባይ ማሻሻያ አይደለም እኮ ሄድ ነው ማገገሚያ አይደለም። ቸርች ባይዞ እንደዛ የሚያስቡ ሰዎች አሉ። ጴንጤውኜ ጸባይ ማሻሻያ አይደለም ሄድ ነው። ስፒሪቹዋሊ አታችመንቱ ሶል ኢንቲሜሲ ነው ከኢየሱስ ጋር ያለ እንደዚህ አይነት ነገር እና ቸርች ውስጥ ችግር ያለበት ሰው የለም ወይ? አለ። ለምን ይጠፋል? እንደ ቸርች ችግር ያለበት ሰው አለ? ሲጀመር ችግር ያለበት ሰዎች መሰብሰብ አይደለ ቸርች። ለዓለም ለመንግስት ለያች ለገናዝ ያስቸገረ እኮ ነው ኢየሱስ ሰብስቦ ኑ ያለን እንጂ ኢየሱስ እኮ ነው የቻለን። አንዳንዶቻችንን አብይ የማይችለውን ኢየሱስ ችሏል እኮ። የዓለም መንግስታት የተባበሩ ያልቻሉትን እኮ ኢየሱስ ሰብስቦ እኔ በቃሌ አለ እንስል በቃሌ እፈውሳቸዋለሁ።
እና አጸድቃቸዋለሁ በደሜ እና አነጻቸዋለሁ እና ለአባቴ መንግስት አላ ካህናት አረጋቸዋለሁ አለ። ክብር ለኢየሱስ ይሁን የእኔ አባት። እና እኔ የት ነው ከኢየሱስ ምሮጠው? ጂጂ እኔ ቆይ ልንገርሽ አንድ ነገር፣ ምን ያምርብኛል አሁን ከኢየሱስ እኔ ማለት አሁንሽ እኔ አሁን በጌታ ነኝ። እንደው ልመለስ ብል ጂጂ ያምርብኛል ከዚህ በኋላ እንደው ወዝስ አለኝ። ኢየሱስ እኔና ኢየሱስ የምንተዋውቀው ሞት ላይ ነው። እኔ ለሞት ስል ነው ኢየሱስ ያገኘኝ። ሌላ ምንም የምለው ነገር የለም። ጌታ ይባርካችሁ። እስቲ ደግሞ በርከክ ልበል አባቴ። እኔም ልግባ፣ ልጄ ሊነሳ ሊወጣል እንትን እንዳይልኝ ነው። በቃ መልካም ሁላችሁም ጊዜ አንዴ ኢየሱስ ጌታ ነው። ተባረኩ። ወዳችኋለሁ። እኛም በጣም ነው የምናከብር፣ በጣም ነው የምንወድ። ጊዜ ይስጥልን። እንዳልክሻ ቻው ማሙሽ፣ ቻው። ጊዜ ይስጥልን። ጂጂ እንገናኛለን ጠዋት።